አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሌ ከፖለቲካ፣ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ ስደት ያደከመኝ እህታችሁ ነኝ። ላይክ ሸር ሰብስክራይብ ያደረጋችሁ አበረታቶኝ። ሀባይብ ገልቢ መልካምነት ለራስ ነው ማለት ነው። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ደግሜ ደጋግሜ የምለውም የምመኘውም ነገር ቢኖር ለሰው ልጅ ሰላም ነውና ሰላማችሁ ብዝት ትርፍ ይበልልኝ። ወጥቶ ከመቅረት ፈጣሪ ይጠብቀን። አላህ ሱብሃነሁ ወተዓላ ከመጥፎ ነገር ሁሉ ይጠብቀን ማለት ነው። አግኝቶ ከማጣት በጤና ከመፈተን እሱ ይጠብቀን እያልኩኝ ውድ ቤተሰቦቼ ዛሬ ደግሞ መሳጭ የሆነ ታሪክ ያው በዱዓ ማንኛውም ሙስሊሞች በዱዓ ክርስቲያኖች በጸሎት እንደምናምን አውቃለሁ። ውድ እህቶቼ ወንድሞቼ ዱዓ ቀድር ይቀይራል የሚባለው ሐሰት አይደለም፣ እውነት ነው። በዱዓ እንበርታ። በንጹህ ልብ ደግሞ ዱዓ ስናደርግ በንጹህ ልብ በቃ በማንም ቂም ሳንይዝ ማለት ነው እና በዱዓ እንተዋወስ። በጣም ያعجበኝ የመሰጠኝ ታሪክ ነው። እነሆ ወደ ፕሮግራም ያመራለሁ። ወዳችሁ ፈቅዳችሁ የምትከታተሉኝ የምታበረታቱኝ ምስጋናዬ ከልብ ነው። ሀባይቢ አስተያየት ካለ ኮሜንት አስቀምጡልኝ። የምጨምረው የምቀንሰው ማስተካክለው ካለ ማለት ነው። ሀባይብ ገልቢ እሱም ምንድነው በዱዓ ውስጥ ያለ ጥበብ ነው ርዕሱ። ከሻም ግዛት ወደ መዲና፣ ከመዲና ወደ ሻም ግዛት ንግድ የሚሰራ አንድ ሰው ነበረ። ይህ ሰው ራሱንና ሸቀጡን ለመጠበቅ በጉዞ ላይ ከሚገኙ ነጋዴዎች ጋር አብሮ አይሄድም ነበር። ነገር ግን በአላህ ሱብሃነሁ ወተዓላ ብቻ ተወክል ያደርጋል። አንድ ቀን ከሻም ወደ መዲና በሚደረገው የንግድ ጉዞ መካከል አንድ ዘራፊ አገኘው። ዘራፊውም ቁም ሲል ጮኸበት፣ ፈረሱንም አስቆመ። ዘራፊውም ንብረትህን ትተህ ከፊቴ ራቅ አለው። ከዚያም ነጋዴው ውዱእ አድርጌ ሰግጄ ጌታዬን እስክለምን ድረስ ታገሰኝ አለው። ዘራፊውም የምትፈልገውን አድርግ አለው። ነጋዴውም ከፈረሱ ላይ ወርዶ ውዱእ አደረገ። 4 ረክዓ ሰገደ። ከዚያም እጆቹን ዘርግቶ እንዲህ ሲል ዱዓ አደረገ። ያ ወዳዱ ያ ዙል ዐርሽል መጂድ ያ ቀውለን ሊማ ትሪድ አስአሉከ بإذك الذي لا يرحم ويملك الذي لا يدعم وينور الذي مالا عركان عرشك أن تكفيني شر هذا الآسى يا مقيث الغيث የመቂሰ አቅሲኒ። ይህንን ጸሎት 3 ጊዜ ደገመው። ነጋዴው ጸሎቱን ከጨረሰ በኋላ የሚያብለጨልጭ ሰይፍ የያዘ አረንጓዴ ልብስ የለበሰ ፈረሰኛ በድንገት ብቅ አለ። ዘራፊው ይህንን ፈረሰኛ ባየ ጊዜ ወዲያው ወደ እርሱ ተጠጋ። ሲቀርበውም ፈረሰኛው ወዲያው ወጋውና ዘራፊው ወደቀ። ከዚያ በኋላ ፈረሰኛው ወደ ነጋዴው ቀርቦ ተነስና ግደለው አለው። ነጋዴውም ማን ነህ? ከዚህ በፊት ማንንም ገድዬ አላቅም፣ ልገድለውም አልፈልግም አለው። ፈረሰኛውም ወደ ዘራፊው ተመልሶ ወዲያው ገደለው። ከዚያም ወደ ነጋዴው በመሄድ እንዲህ አለው፣ እወቅ እኔ ከሶስተኛው ሰማያት ተልኬ የመጣሁ መላኢካ ነኝ። የመጀመሪያውን ዱዓ ስታረግ የሰማያት በሮች ሲንኳኩ ሰማን። እኛም
እኛም አንድ ነገር ተከስቷል አል። ጅብሪልም ከሰማይ ጀርባ ወረዴ አንተ ላይ ችግር እያደረሰብህ ያለውን ሰው ስም እየጠራ ጌታዬም ጠረኝና እንዲገድለው አዘዘኝ። እወቅ አንተ የአላህ ባሪያ ሆይ ችግርና መከራ ሲደርስብህ ቀደም ሲል በጸለይከው ጸሎት የሚጸልየው ሰው አላህ ሱብሃነሁ ወተዓላ ችግሩን ያስወግድለታል፣ ይረዳውማል። በመጨረሻም ነጋዴው ጉዞውን ቀጥሎ ወደ መዲና በሰላም መድረስ ቻለ። ከዚያም ያጋጠመውን ታሪክ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህ ሱብሃነሁ ወተዓላ በክብር ስሞቹ ጠርተኸዋል፣ በዚያም ጸሎትህን በእርግጥ ይሰጣል። ይህ የሆነ ነገር እንዳደርግላችሁ ቢጠይቁ በእርግጥ ይሰጣችኋል። ወላሁ አለም፣ አላህ የበለጠ ያውቃል። ውድ ቤተሰቦቼ ዱዓ የእውነት እኔ እንጃ፣ በተለይ በንጹህ ልብ ዱዓ ካደረግን ዱዓችን አይመለስም እና ሁላችንም በዱዓ እንበርታ። ሀገራችንን ሰላም እንዳደርግልን፣ ሀገራችን ተረጋግታ የተበታተነው ተሰብስበን በሀገራችን እንድንኖር፣ ስደት በቃችሁ እንዲለን፣ የታመመው ሽሮ የተቸገረው አግኝቶ አላህ ሱብሃነሁ ወተዓላ በሀገራችን ላይ ቀሪ ዘመናችንን እንድንኖር እኔ የዘወትር ዱዓዬ ነው። በዱዓችሁ አትርሱኝ ሀባይቢ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ እላለሁኝ። ወደ ሀገሬ ልጆች በያለንበት እስከዛው ሰላም እንቆይ። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።